ዛሬ ደግሞ ሀገሬ ገብቼ ራሴን እስከ ማጥፋት ተስፋ ያስቆረጠኝን ጉዳይና ተመልሼም እዚህ ሀገር እንድመጣ ያደረገኝን ጉዳይ ነግራችኋለሁ። በደንብ አድርጋችሁ ስሙኝ፣ ከኔ ህይወት ተማሩ። አንዳንድ ጊዜ ሌላ ሰው ሲቃጠል ሌላዎቻችሁ ትተርፋላችሁና በደንብ አድርጋችሁ አዳምጡኝ። እኔም እንደ ማንኛውም ሰው በጣም ራሴን እንደ ብልጥ እንደ ጎበዝ የማስብ ሰው ነበርኩኝ። ግን አይጣል ነው። ራሳችሁን አንዳንድ ጊዜ የቱ ጋር እንደምታገኙት ብልጠታችሁ እርድናችሁ የቱ ጋር ፉርሽ እንደሚል አታውቁትም። እና እኔ አረብ ሀገር እንግዲህ በልጅነቴን የመጣሁት ብዙ አመታት አረብ ሀገር ቆይቻለሁ። ራሴን እንደምሸወድ ሰው አስቤ አላውቅም ነበር በጭራሽ። ግን የሆነ ጊዜ ሰው ነኝና ተሸወድኩኝ። የተሸወድኩት ደግሞ በጣም በቅርብ ሰው ነው የተሸወድኩት። እሱን ሽወዳ ደግሞ ነግራችኋለሁ። ሰብስክራይብ አድርጉኝ፣ አበረታቱኝ። ከእግዚአብሔር በታች ከዚህ በኋላ ሶሻል ሚዲያ ላይ ያላችሁ ሰዎች እናንተ ናችሁ፣ ጓደኞቼ፣ ቤተሰቦቼ እና ፕሊዝ አበረታቱኝ። የምሸጣቸው እቃዎች አሉ፣ ኢትዮጵያን ቢሆኑ የአገር ባህል ልብሶች፣ ረከቦቶች አሉኝ። እየገዛችሁ አበረታቱኝ። ዩቲዩብ ሞኔታይዝ እንዲደረግልኝ አግዙኝ እላችኋለሁ። እናንተም ደግሞ የምትፈልጉት ነገር ካለ እንዳረግላችሁ የምትፈልጉት ነገር ካለ እኔም አግዛችኋለሁ ማለት ነው። እና ምን መሰላችሁ የሆንኩት እዚህ ሀገር እያለሁ እንግዲህ ነግሬያችኋለሁ። ሲሄድ በቃ ቻው፣ ከዚህ በኋላ አልመለስም፣ የራሴን ስራ ሰራለሁ፣ ከልጄ ጋር ሀገሬ እኖራለሁ ብዬ ነበረ ሄድኩት። ቪዲዮ ሰርቼ ምናምን ብዙ ሰዎች አይታችሁኛል። እና እዚህ ሀገር እያለሁኝ ከአመት ምናምን በፊት በጣም ቤተሰቤ ለምለው ለቅርብ ሰው ሀብታም ለሆነ ሰው ብር አበድሬ ነበረ። እና ከኔ በጣም የተሻለ ህይወት ያለው ለኔ ተስፋ የሚሆነኝ ሰው ነው። እና ይሄን ያህል ለኔ ብር ይከለክለኛል፣ የኔን ብር ይወስዳል ብዬ የማስበው ሰው አልነበረም። እና በጣም ብዙ ጊዜ ሰፖርት የሚያደርገኝ አይዞሽ፣ እዚህ ሀገር መተሽ መስራት ትችላለሽ፣ እንዳንቺ አይነት ብርቱ ሰው ቤትም ይኖራል ምናምን እያለ በጣም ብዙ የሚመክረኝ ሰው ነበር ማለት ነው። እና ምን ሆነ መሰላችሁ የሆነ ብር ሰጠሁት ማለት ነው። ለኔ ብዙ ለሱ ተራ የሆነ ብር ግን ሰጠሁት፣ አበደርኩት። ይሄ በጣም ቸግሮኛል ምናምን ብሎኝ አይደለም ያበደርኩት። በቃ አላ አይደለ የሆነ ጊዜ የሆነ ብር አጥቼ ምናምን ሲሆን እኔ ጋር ይሄ ብር አለ ብዬ ነው የሰጠሁት። ከዛ እሺ ምናምን ነገር አለኝ እና ከዛ በኋላ እኔም ሀገሬ እንደምገባ ስለማቅ ሀገር ስገባ በቃ የምሰራበት ገንዘብ ነው እሱ ጋር ይሆንልኝ ብዬ እኔም አልጠየቅኩትም። እሱም ዝም አለ። በቃ በዚህ ሁኔታ ቀጠለ ማለት ነው። ከዛ የሆነ ጊዜ ትፈልጊዋለሽ ወይ ብሎ ጠይቆኝ ነበረ። ብሩን ትፈልጊዋለሽ ወይ ሲለኝ አይ ነው አሁን ላይ አልፈልገውም፣ ትፈልገውን እነግርሃለሁ አልኩትና እኔ በቃ ሀገሬ ሲሄድ ይሄ ነው አለ የምለው ገንዘብና ይቀመጥልኝ ብዬ የተውኩት ነገር ነው ማለት ነው። ከዛ በኋላ ያው እዚህ ሀገር ያለኝን ነገር አበቃ። ያው ቤትም ለእናቴ ሰርቼላት ነበረ ምናምን ምንም አይነት እጄ ላይ ገንዘብ አልነበረም። ተነስቼ ወደ ሀገሬ ሄድኩኝ ማለት ነው። ከዛ ሀገሬ ሄጄ ቀናቶች አለፉ ምናምን ነገር። እሱም ስለ ገንዘቡ አላወራም። እኔ ገንዘቡን አልጠየቅኩትም። እኔም ለራሴ በቃ ስልክ ስፈልገው ደውልና ምናምን አስታውሰዋለሁ በሚል ያው እንደመጣው ነገርኩት። ምናምን አሪፍ ነው ምናምን ነገር ተባባልን። ከዛ በኋላ መስራት የምፈልገውን ነገር እዚህ ያለው አውርቼው ነበር። እንደዚህ መስራት ፈልጋለሁ እንደዚህ ምናምን ስለው እኔ ጋርም ገንዘብ አለሽ ምናምን ግን ትንሽ ብትጨምሪበት አይሻልም? አሁን ያለው ነገር በጣም እንዲህ ነው ብሎ እንደምክር መክሮኝ ነበረ። ከዛ አይ በቃኝ፣ በዚህ ተነስቼ ሞክራለሁ፣ ከዜሮ ማለት በቃ ከትንሽ በጣም ተነስቼ እሰራለሁ፣ ችግር የለውም፣ እኔ አቅሜን አውቃለሁ ምናምን አልኩት። ስልክ አልሽ ይቻላል ምናምን አለኝና ሄድኩኝ ማለት ነው። ከዛ ሄድኩኝ ከሳምንት ምናምን በኋላ ደወልኩለትና እንደዚህ ምናምን ነገር ያመጣው ምናምን አልኩት ምናምን ተባባልን። ከዛ በኋላ በቃ ይቻላል በፈለግሽው ጊዜ እኔና ወይ ደግሞ አካውንት ላኪና ምናምን አለኝ። ከዛ በኋላ እሺ ምናምን ነገር አልኩትና የሆነ ጊዜ አገኘሁት ማለት ነው። አገኘሁትና ገንዘቤን ያው ማለት በቃ እንደዚህ ሰራ አስቤያለሁ ምናምን ነገር ስለው እሱ ደግሞ ሌላ ሀሳብ አመጣና ይሄን ብትሰሪ ይሄ ስራ ደግሞ ብትሞክሪው መልካም ነው፣ አንቺ ካሰብሽው ስራ ይሄ ያዋጣል ምናምን በሚል አወራን ማለት ነው። ከዛ አይ በቃ አሪፍ ነው ምናምን እስኪ አልኩኝ ማለት ነው። ከዛ ገንዘቡን አይ በአካውንትሽ ላክልሽ ላስገባልሽ በአካውንት ይሻላል አለኝ። እሺ ብዬ አካውንት የሰጠሁት። ከዛ በኋላ ወዶቼ ቤት የመጣውኝና ህይወት ቀጠለ። ባያገባም ብሩ ማለት ነው። ባያገባም ብሩ
ጨነቀኝ። መጀመሪያ አካባቢ ቀለል አድርጌ አስቤው ነበረ። ከዛ ያው ላይ ምናምን የሆነ ጊዜ እንደውም በቃ በጣም የዛን ቀን በጣም ጥሩ ሙድ ላይ አልነበርኩም። አይታችሁ ነበረ እያወራሁ ምናምን ነበር። በጣም በቃ ደንግጬ ነበር። በጣም ነው ያስደነገጠኝ። ከዛ ባያገባም ብሩ ለምታወሩትም ሰው ታጣላችሁ። አንዳንድ ጊዜ አሁን የሆነ ሰው ቢሆን የሆነ ገንዘብ የሌለው ምናምን ሰው ቢሆን ትታመናላችሁ። አንዳንድ ጊዜ የሆነ ለሆነ ሰው ሰጣችሁ በቃ ላትታመኑ ሁሉ ትችላላችሁ። በእውነት በጣም ከባድ ነው። ከዛ በቃ ግራ ገባኝ ምን ማድረግ እንዳለብኝ ማለት ነው። ከዛ ቴክስት አደረኩለት ማለት ረሳከ ወይ ምናምን አልኩት። ነው አልረሳሁትም ምናምን እንዲህ ሆኖ የሆነ ዕቃ ተይዞብኝ ምናምን ነገር አብሽሪ ነገ ምናምን አለኝ። ይሻል ነገም አየው የለም። በዛ መሀል ደግሞ ልደቴ ነበረ እኔ ከዛ እና ልደቴም እንደሆነ ያውቃልና በቃ እንደውም የልደትሽ ቀን ይሻላል ምናምን ነገር አለኝ። ከዛ እሺ ምናምን ነገር አልኩትና ራሴን ገንዘብ ለመስጠት ልደትሽ ይሻላል ክርስትናሽ ይባላል እንዴ ምናምን ብላችሁ ለራሳችሁ ምን እየተፈጠረ ነው የምትሉት ነገር የለም። እየፈራው መጣሁ ማለት ነው። በ11ኛው ሰዓት ነው ብላችሁ ከዛ እንትን አልኩኝ ማለት ነው። የልደቴ ነው ከልደቴ ቀን የልደትሽ ቀን ያለኝ ሱቅ ሄጄ አጣውቀ ነው ሱቅ ሄድኩኝ ማለት ነው። ሱቅ ሄድላችኋለሁ የለም አለኝ ሰራተኛ። ይህ ሄዷል ምናምን ስለው የለም ወጥቷል ምናምን ተቀመጭ አለኝ። ተቀመጥኩኝ። ሻይ አዘዘልኝ ቆየሁ የለም። በጠብቅ ብደውል አይነሳም። ከዛ ወደ ቤቴ ልክ ስገባ ቴክስት አደረገልኝ እና ሃፒ በርዝዴይ ልደትሽ ነው ምናምን ነገር አለኝ እና ልደትሽ ነው ከ3 ቀን ምናምን በኋላ ነው የዛኔ ያስገባልሻለሁ ይቅርታ ምናምን ነገር አለኝ። ከዛ እሺ ምናምን ነገር ቢሆን ልደቴንም ምናምን ብዬ በቃ ከዛ በኋላ መደንገጥ ጀመርኩኝ ማለት ነው። ከዛ እንደ ማንኛውም ሰው የልደቴ ቀን ጧት ተነስቼ በቃ ልደቴን ምናምን ብዬ እህቴም ነበረች ከሷ ጋር እያወራ ምናምን ስልኬን አየሁት። እስኪ ቴክስት ከገባ ምናምን ብዬ ሳይ ምንም የለም። ከዛ ወይ እስኪ ሜሴጅ ላድርግለት ምናምን ነገር ብዬ ሜሴጅ ላድርግለት ገባለሁ። ብሎክ አድርጎኛል። በቃ ተስፋ ቆረጥኩ። በቃ ማለት እንደዚህ ማምነው ሰው ቤተሰቤ የሆነ ሰው የቅርብ ሰው ለሆነ ሰው እንኳን ባወራ እማልታመነው አይነት ሰው እንዴት እንደዚህ ያደርገኛል? በቃ ራሴን ለማጥፋት አሰብኩኝ። በእውነት የምሬ ነው። ለምን በጣም ጓጉቻለሁ። ሀገር ለመኖር ልሰራ ያሰብኳቸው ፕሮጀክቶች ነበሩ። ይሄ እንደዚህ አድርጌ ይሄን ብሰራ ይሄ እንደዚህ ይሆናል ምናምን ብዬ በራሴም የመከርኳቸው አይታችኋል። ሰርፕራይዝ ስራዎች እየሰራሁ ነበረ ምናምን ደግሞ አሪፍ ነበረ። ስራውም እየተገኘ ነበረ በጥቂቱም ቢሆን ምናምን ማለት ነው። እና እቃም እያመጣሁ ነበር አዲስ አበባ ጥሩ ነገር ላይ ነበር። በቃ ፍርስርስ አለ ባንዴ። ገንዘብም ዜሮ ላይ ነው ያለሁት። ለመመለስ የቀረኝ 7 ቀን መሰለኝ። ትኬቴ የቀረው 7 ቀን ነው። እኔ ትኬቴን ለ20 ቀን ምናምን ጨምሬ አራዝሜ ትንሽ አይቼ ያን ገንዘብ ተቀብዬ ሞክሬ ከዛ ደግሞ ዱባይ መጥቼ ከሰውዬ ጋር አውርቼ ብቻ ያሰብኩት ነገር ነበር። ከዛ ተመልሼ ሄጄ እስራኤል ለመቀጠል ነው ምናምን ብቻ ብዙ ነገር ነበር ብሎክ አደረገኝ። ከዛ በኋላ በቃ ማለት አሁን ማሰብ ያለብኝ በቃ ማምታምኑት ሰው ገንዘብ ይሰጠኛል፣ ያበረታታኛል፣ ለኔ ተስፋ ይሆናል፣ እሱ ጋር ሊቀጥረኝ ይችላል፣ ስለ ስራ ያሳየኛል ያላችሁ ሰው ጭራሽ ይዟችሁ ገደል ሲገባ ማለት ነው። ከዛ ለማንም መናገር አልፈለኩም ማለት ይሄ በሽማግሌ ምናምን የሚባሉ ነገሮች ደግሞ ሌላ ነገሮች ነበሩ። ምንም ማሰብ አልፈለኩም። በቃ ተስፋ ነው የቆረጥኩት። በቃ መሞት ነው ያሳሰበኝ። እግዚአብሔርን ነው የምላችሁ። ልጅ ባይኖረኝ የዛን ቀን ልሞት ሁሉ ይችል ነበር። በቃ ደከመኝ ማለት ይሄ ድካሜ በቃ ማለኔ ለሱ ምናልባት እኔ አላውቅም ትንሽ ገንዘብ ይሆናል። ለኔ ግን ብዙ ተስፋዬ ነበረ እና ተስፋዬ ሁሉ አብሮ ገደል ገባላችኋለሁ። እና ከኔ እንደተማሩ ፈልጉት አንዱ ነገር ቢኖር ሰው አትመኑ። ይሄ ትኬት ስለነበረ እጄ ላይ ተመልሼ መጣሁ መዳሜ ቤት እግዚአብሔር ይመስገን። ግን ይሄ ትኬት ፌል አድርጎ ቢሆን ኖሮ ነገ ዛሬ እያለ ብሎኩን አዘግይቶት ቢሆን ኖሮ ምን ሆኜ ሊሆን እንደሚችል አስባችሁታል? እና እባካችሁን ከኔ ተማሩ። ሰው አትመኑ፣ ብልጡኑ። ማንም ወንድምም እህትም ማንም ቢሆን አይታመንም። አካውንታችሁ ላይ ያስቀመጣችሁ ገንዘብ በስማችሁ ያለ ገንዘብ ብቻ ነው የእናንተ። ማንም ጋር ያለ ገንዘብ የእናንተ አይደለም። ልጃችሁ ጋር ያለ ገንዘብ ቢኖር በእውነት የምሬን ነው የምላችሁ። እናላችሁ ፈልገው ነገር ይሄን ነው። እባካችሁ ከኔ ተማሩ።